ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን ብጉር የተሰኘ የጤና እክልን ይቃኛል በዚህ ጉዳይ ላይ ማብራሪያ የሚሰጡን በአለርት ኮምፕሬሲቭ ስፔሻላይዝድ ሆስፒታል የቆዳና የአባላዘር በሽታዎች ስፔሻሊስት ሐኪም የሆኑትን ዶክተር ጽዮን ተስፋን እዚህ ጋብዘናል አብራችሁን ቆዩ ዶክተር ጽዮን እንኳን ደህና መጡ እንኳን ደህና ቆያችሁ የመጀመሪያ ጥያቄያችን የሚሆነው ብጉር ምንድነው መንስኤዎቹስ ምን ይመስላል ከሚለው እንነሳ ብጉር የተለመደ በወጣትነት ወቅት የሚከሰት የቆዳ ሽፍታ ነው 85% የሆነ የዓለም ህዝብ በሆነ ወቅት ላይ በእድሜ ወቅት ብጉር ለተወሰነ ጊዜ ይከሰትበታል ነው በብዛት የምናገኘው በወጣትነት ወይም አዶለሰንት ምንላቸው እድሜዎች ከ7 እስከ 12 ዓመት ላይ ያሉ ወንዶች ላይ በደንብ ይከሰታል ከዛ ደግሞ ከ30 ዓመት በኋላም ደግሞ ሊጀምር ይችላል በተለይ ደግሞ እንደዚህ የሚከሰተው ሴቶች ላይ ነው ከሆርሞን ጋር በተገናኘ መንስኤዎቹን በደንብ ይላል ኦኬ ብጉር ዋና መንስኤዎቹ ለመረዳት ስለ ቆዳ ትንሽ ነገር ልበልና ቆዳ ኖርማሊ 3 ሌየሮች ወይንም 3 ክፍሎች አሉት የመጀመሪያው ክፍል ያው ኤፒደርሚስ እና ደርም ቀጥሎ ያለው መካከለኛው ደርሚስ ምንላቸው ሁለቱ ናቸው በዋነኝነት ከብጉር ጋር የሚገናኙት የመጀመሪያው ቆዳ ክፍላችን ያው የምናየው ሲሆን ራሱን በየጊዜው የሚቀያየርና መታደስ የሚያስፈልገው ነው ሁለተኛው ያለችው ደግሞ ደም ስር ነርቮች ቢከሰቱበት ነው እዛኛው ሁለተኛው ደርሚስ ላይ የምናገኘው የቆዳ ቀጫጭን የሆኑ በአይን የማይታዩ የቆዳ የፀጉር ዘለላዎች አሉ እነዚህ ዘለላዎች የቆዳ ዘለላዎች አጠገባቸው ደግሞ ወዝ የሚያመነጭ እጢ አለ እነዚህ ናቸው ለብጉር ዋነኛ የምንላቸው ስለ ብጉር ሳወራ 4 ነገሮች ናቸው የሚያስከስቱት የመጀመሪያው የሚያስከትተው ነገር ምንድነው የቆዳ ሴላችን መደራረብ ሲኖር ቶሎ ራሱ መቀየር አለበት ብዬሽ ነበር ግን ቶሎ መቀየር ሳይችል ሲደራረብ የጥቃቅን የሆኑት የነዛ የፀጉር ዘለላዎች ጫፋቸው ላይ የቆዳ መደርደሩ ሲበዛ ወዝ አጠገቡ ውስጥ በሚበዛበት ጊዜ የቆዳ መደፈን ይኖራል ክፍተቷ ጥቃቅን የሆኑ የፀጉር ምናይባቸው ክፍተት በሚደፈንበት ጊዜ አንደኛው ምክንያት ነው ከዛ ተገናኝቶ ምንድነው ወዝ በሚመነጭበት ፊታችን ደረታችን ከኋላ ጀርባችን ላይ ነው በብዛት እነዚህ እጢዎች ያሉት እነዚህ እጢዎች ባሉበት ወዝ የሚመረተው መጠን በሚበዛበት ጊዜ ብጉር ሁለተኛ ዋነኛ ምክንያቱ ነው ሶስተኛ ደግሞ እነዚህ ወዝ አካባቢ ላይ የምትኖር ባክቴሪያ አለች እቺ ባክቴሪያ በተፈጥሮ ሰዎች ላይ ሁሉም ላይ ትገኛለች ግን ብጉር ያለበት ሰው ላይ ጉዳት በመታመጣበት ጊዜ መጠኗ በሚበዛበት ጊዜ ብጉር ይከሰታል ፒ አክኒ እንላታለን በተለምዶ ወይንም ኩቲ ባክቴሪያ አክኒ የሚሏት ማለት ነው በትክክለኛ ስሙ ቀጥሎ አራተኛው ፕሮሰስ ምንድነው እነዚህ የቆዳ መደራረብ የቆዳ ቀዳዳ መደፈኑ ወዝ መምጣቱ ባክቴሪያው ሰውነታችን የሚሰጠው ምላሽ ለዛ የተዛባ ሲሆን ወይንም ኢንፍላሜሽን ምንለው አለ እብባጭ ይኖራል መቅላት ማቃጠል ስሜት የሚኖረው ያ ምላሹ የተጋነነ በሚሆንበት ጊዜ ትላልቅ ብጉሮች መፈጠር ይሄ ሁሉ ይከሰታሉ እንደ መግል መያዝ ይኖራል ይሄን እንዳለ ፕሮሰስ ናቸው የብጉር አፈጣጠሩን ባጭሩ ስናወራ ማለት ነው እነዚህ ለምን ተከሰቱ ለሚለው ስናወራ አንደኛ ሆርሞን ነው በሚዛባበት ጊዜ በተለይ አሁን ለምሳሌ ወጣቶች ላይ ወንዶች ያልኩሽ ላይ አንድሮጅን ምንላቸው ሆርሞን አለች እሷ ሆርሞን ነች ለሷ ሆርሞን ምላሽ ሲሰጥ ነው ወዝ በደንብ የሚመረተው ለዛ ነው በዛ ወቅት የሚከሰተው ከ30 ዓመት በላይ ያሉ ሴቶችም ላይ ሊከሰት የሚችለው ያው የሆርሞኑ ሰውነታችን ወዝ ምታመነጨው ምትሰጣት የተጋነነ ምላሽ ስለሚኖር በዛ ወቅት ሌላ ደግሞ የኗኗር ዘይቤያችን ወይም ላይፍ ስታይል የምንለው ነው እዛ ላይ አመጋገብ ዋነኛው አስተዋጽኦ አለው ምንመገባቸው ብዙ ሰዎች አሁን ቸኮሌት ስበላ ኦቾሎኒ ቅቤ ስበላ ወተቶች ያባብሱብኛል ጣፋጭ ነገሮች ይላሉ ወይንም ሃይ ግላይሴሚክ ዳይት የምንለው ደግሞ ይሄ ስኳር የበዛበት አመጋገብ ብጉርን ማባባስ ነገር እንዳለው ጥናቶች ያሳያሉ ከዛ በተረፈ ያው ፀሐይ ብርሃን መጋለጥ ምንጠቀማቸው ሳሙናዎች ምንጠቀማቸው የፊት እንክብካቤዎች ምንቀባቸው ቅባቶች አሁን ለምሳሌ ወዝ ኖሮን ቫዝሊን ፊታችን ምንቀባከውና ብጉርን ያባባስ ነው እንሄዳለን ከዛ በተረፈ ደግሞ መድኃኒቶች ራሱ
ለሕክምና የሚሰጡ አንዳንድ መድኃኒቶች በራሳቸው ብጉርን የማባባስ ነገር አላቸው። የሚቀቡ መድኃኒቶች ደግሞ አንዳንዴ ለአለርጂ ብለን የምንወስዳቸው በስቴሮይድ መድኃኒቶች የሚቀቡ ብጉርን ያስነሳሉ። እንዲሁም ደግሞ የማባባስ ባህሪ ያላቸው ብዙ ምክንያቶች አሉት። የብጉር የቆዳ ህመም ከሌሎች ህመሞች በምንድን ነው የሚለየው? ለምሳሌ ብጉሩን የሚመስሉ ሌሎች ህመሞች ሊኖሩ ይችላሉና እንዴት ልንለየው እንችላለን ብጉር ነው ብለን? ብጉር ለመለየት ምልክቶች አሉት። ብጉር ሁለት አይነት ነው። አንደኛው ምንድን ነው? ኢንፍላማቶሪ እና ነን ኢንፍላማቶሪ ብለን በቀላሉ ማየት እንችላለን። ነን ኢንፍላማቶሪ ስንል እብባጭ የሌለው ወይንም ሽፍታ ሲሆን፣ ብጉር ላይ የምናየው ለየት ያለ ሽፍታው ምንድን ነው? ብላክ ሄድ ወይ ዋይት ሄድ የሚሉት ጥቃቅን የሆኑ ጫፋቸው ላይ ጥቁር ጥቁር ነጠብጣብ ያለው ወይም ጫፋቸው ላይ ነጭ ነጭ ነጠብጣብ ያለው ሽፍታ ይኖራል። በተለይ ፊት አካባቢ ላይ፣ ደረት፣ ጀርባ አካባቢ ላይ ሲከሰት እነዚህ ብጉር ለመሆኑ ኮሜዶ መኖራቸው አንደኛው ምልክት ነው። ሌላኛው ብጉር ሲከሰት ብዙ ጊዜ አንድ ወጥ አይደለም፣ የተለያየ ደረጃ ነው። አንዳንዱ ኮሚዶ እንዳልኩሽ ቅድም ሽፍታ ይኖረዋል። ሌላ መግል የያዘ አጠገቡ አለ። አንዳንዱ የዳነ አለ። አጠገቡ ላይ ከዚህ በፊት ወጥቶ ድኖ ጠባሳ አለ። ብዙ አይነት ሽፍታዎች ናቸው አንድ ሰው ላይ የምናየውና ይህ ብጉር የመሆኑ ሌላኛው ምልክት ነው። ቅድም እንዳልኩት ኢንፍላማቶሪ የምንላቸው ምልክቶች ደግሞ ከፍ ያሉ ቀይ የሆኑ እብባጮች ወይም ፓፒልስ የምንላቸው አሉ፣ ከ1 ሴንቲሜትር በታች የሆኑ። ከዛ ደግሞ መግል የያዙ ፐስቹልስ የምንላቸው አሉ። ትላልቅዬ ደግሞ እብባጮች ወይም ኖዱልስ የምንላቸው አሉ። እነዚህ ብጉር ሲከሰት የምናያቸው ናቸውና ተደባልቀው መከሰታቸው አንደኛው የብጉር መለያ ምክንያቶቻችን ይሆናሉ። አለርጂ ሲሆን ብዙ ጊዜ ወጥ የሆነ ሽፍታ ነው የምናየው። ሌሎች አይነት እሱ የሚመስሉ የፊት ቅላት በሽታ ሮዜሺያ የምንላቸው አሉና ከሱ ለየት የሚያደርገው እነዚህ ኮሚዶን፣ ብላክ ሄድ እና ዋይት ሄድ መኖራቸውና የተለያየ መሆኑ ለየት ያደርገዋል። ብጉር ሕክምና አለው? በቀላሉ ሊድን ይችላል ተብሎ ይታሰባል? አዎ፣ ብጉር ሕክምና አለው። የብጉር ሕክምና እንደ አይነቱ የብጉር አይነትና የብጉር ደረጃ ይወሰናል። የብጉር አይነቱ ቅድም እንዳልኩት ኢንፍላማቶሪ ነው ወይስ ነን ኢንፍላማቶሪ ነው የሚለው አይተን በሱ መሰረት እንሰጣለን። ከዛ በተረፈ ደግሞ ደረጃ አለው። በቀላሉ 4 ደረጃዎችን አለው። አንደኛ አነስተኛ የምንለው፣ መካከለኛ፣ ከመካከለኛ ከፍተኛ፣ መሀል ላይ ያለ እና ደግሞ በጣም ከፍተኛ የምንለው ደረጃ አለ። በደረጃው መሰረት ነው መድኃኒት የምንሰጠው። አነስተኛ በሚሆንበት ጊዜ በቤት ውስጥ የሚደረጉ የፊት እንክብካቤዎች እና የምናደርጋቸው ጥንቃቄዎች በራሳቸው ያለ ሕክምና ወይንም ሐኪም ቤት ባለመሄድ በቀላሉ ይሻላል። ከመካከለኛ ጀምሮ እስከ ከፍተኛ ደረጃ ላለው ግን በሕክምና መታከም አስፈላጊ ነው። ለምን? ቶሎ ከታከሙ ከብጉር በኋላ ሊከሰቱ የሚችሉ ጥቁር ነጠብጣቦች እንዲሁም ደግሞ ዘላቂ የሆኑ ጠባሳዎችን እንዳይከሰቱ መጀመሪያውኑ መታከም ይረዳል። ካልታከመስ የሚያመጣው ነገር ምንድን ነው? ሙሉ ለሙሉ መዳን ይችላል ወይ በሕክምና? ብጉር በሕክምና ሙሉ በሙሉ ይድናል፣ ግን የመመላለስ ባህሪ ሊኖረዋል። እንዳይመላለስም የምናደርገው የመከላከያ አይነቶች አሉ፣ እንደ አይነቱ ማለት ነው። በጣም መመላለሱ የሚያስቸግር ከሆነ ለከፍተኛም ደግሞ የሚሰጥ መድኃኒት አለ እንደ ደረጃው መሰረት። ካልታከመ ዋነኛው ነገር ምንድን ነው? ጠባሳ ማስከተል ነው። የብጉር ጠባሳ ማከም እንደ ብጉር እንደማከም ቀላል አይደለም። ጠባሳው ደግሞ ዘላቂ ሲሆን ያው እድሜ ልክ የሚዘልቅ ሲሆን አንዳንድ ሰዎች ከብጉር ጠባሳ ጋር ተያይዞ የሚከሰት ጭንቀት፣ ዲፕሬሽን፣ አንዛይቲ ነገር ይኖራቸዋል እና እሱ ራሱ ጉዳት ስላለው ቶሎ መታከም አስፈላጊ። ብዙ ጊዜ የብጉር ሕክምናን በቤት ውስጥ ማከም ነው ሰው የሚቀናውና ይሄ በቤት ውስጥ የሚደረግ ሕክምና ዘላቂ ነው ወይ? ትክክለኛ መፍትሄ ነው ወይ ተብሎ ይታሰባል? በቤት ውስጥ የምናደርጋቸው የፊት መታጠብ አይነቶች በጣም አስተዋጽኦ አላቸው። ሳሙና፣ የምናደርገው ቅባት፣ የምናደርገው ሰንስክሪን ብጉር እንዳይከሰት፣ የተከሰተን ብጉር ካለ ከህክምናው ጎን ለጎን ግዴታ የሚሰጥ ነገር ነው። በቤት ውስጥ የምናዘጋጃቸው የምንጠቀማቸው ላይ ካለ በጥናት የተደገፉት አንደኛው ቲትሪ ኦይል ነው። ቲትሪ ኦይል በተፈጥሮ የሚገኝ ሲሆን እሱን
መጠቀም ብጉርን አንቲባክቴሪያል ኢፌክት፣ አንቲ ኢንፍላማቶሪ ኢፌክት አለው ስለሚል ጥናቶች ይደግፉታል ለብጉር ሕክምና። በተለይ አነስተኛ ደረጃ ግን ሴንሲቲቭ የሆነ ወይንም አለርጂ የሚያመጣበት ሰው ላይ አይመከርም። ሌሎች ብጉር ላይ ሰዎች የሚሞክሩትን ይሄ በሕክምና ክሊኒክ ውስጥ የምናየው ሎሚ፣ ማር፣ ሬት ራሱ ብዙ ጊዜ ሰዎች ይሞክራሉ። ቀሲል፣ እነዚህ ሰዎች ሞክረው አፕል ሳይደር ቪኒገር የሚባል አለ፣ እሱ በአፕል ሲደር ቪኒገር አለ፣ እሱንም እነዚህ ግን ብዙ ጥናቶች አይደግፏቸውም እና ይሄን ነገር መጠቀም በደንብ ብጉርን ያስተካክላል የሚል ብዙ ጥናቶች ስለሌሉት እሱንም ብዙ አልደግፋቸው። ቀደም ሲነግሩን በጣም ብጉር የሚያጠቃው ከ7 እስከ 12 ዓመት ያሉ ወጣት ህጻናቶችን ወይም ጎልማሶችን ወጣት የሚባሉ የሰዎችን ነው የሚያጠቃውና ከዛ በላይ ያሉትን እድሜ ብጉር አይወጣባቸውም ወይ? ትልልቅ ሰዎች ላይ ብጉር አይወጣም ማለት ነው? አይ እንደዛ ሳይሆን ወጣቶች ላይ በዛ ጊዜ የሚጀምር አለ፣ መጀመሪያውን ለማለት ያክል ነው። ከዛ ደግሞ ሲጀምር ራሱ ከ30 ዓመት በኋላ ላይ የሚጀምር ወይንም ከወጣትነት ላይ ሴቶች ላይ ሊጀምር ይችላል። 7 ዓመት ላይ የጀመረው ወይ 10 ዓመት ላይ የጀመረው ደግሞ ዘላቂ በወጣትነት እድሜ ይቀጥል ይችላል። አንዳንድ ሰዎች ላይ ብጉር እድሜያቸውን ሙሉ እስከ ጉርምስና እስከዛም አልፎ በወጣትነት ድረስ ማስቸገሩ ይቀጥላል። ይጠፋል ማለት አይደለም። ሁሉም ሰው ለአጭር ጊዜም ላይሆን ይችላል እና ለዛ ነው ብጉር ሕክምና ቶሎ መታከም የሚያስፈልገው። እንደዚህ ዘላቂ የሆነ ስላለ ቶሎ መታከሙ የተሻለ። ብጉር ከሰው ወደ ሰው ይተላለፋል ወይ በዘር ሊመጣ ይችላል? ከሰው ወደ ሰው እንኳን አይተላለፍም። በዘር ደግሞ ሪስክ አለው። ብጉር ያለበት ቤተሰቦች መወለድ በጄኔቲክሊ ብጉር የመከሰት እድሉ ከፍተኛ ነው። ግን ቅድም እንዳልኩት 85% የሆነው ህብረተሰብ ላይ የሚከሰት ነው እና በጣም የተለመደ ነው እንጂ ከሰው ወደ ሰው እንደዚህ የሚተላለፍ አይደለም። እሺ፣ ብጉር በሽታን ስናነሳ ብዙ ጊዜ ፊታችን ነው የሚታየንና ብጉር ከፊት ውጪ ሌላ ሰውነታችን ክፍል ላይ ሊከሰት ይችላል? ብጉር ፊት ላይ፣ ደረት፣ የላይኛው ጀረታችን ላይ እና ደግሞ እንዲሁም አንገት ላይ ይከሰታል። ይሄኛውም ደረጃውን ይወስኗል። ብጉር ፊት ላይ ብቻ ሲከሰት፣ ግንባር ላይ ብቻ ሲከሰት እና ሙሉ ደረት ላይ እንዳለ ሽፍ ሲል እኩል አይነት ሕክምና አይደለም የምናደርገው። እንደዚህ ሲሆን ሕክምናውንም ትንሽ ጨመር እናደርገዋለን። ደረጃውንም ከአነስተኛ ወደ መካከለኛና ወደ ከፍተኛ ደረጃ። ብዙ ጊዜ የቆዳ በሽታዎች ካልታከሙ ለምሳሌ የቆዳ ካንሰር ሊያስከትሉ ይችላሉ፣ ሌሎች የበሽታ አይነቶችን ሊያስከትሉ ይችላሉ የሚል አባባል አለ። ያው አባባል ሳይሆን በሕክምናው እናንተ የምታውቁት ነውና ብጉር ወደ ሌላ በሽታ ሊቀየር ይችላል ተብሎ ይታሰባል። ብጉር እንኳን ካልታከመ ዋናው ጉዳቱ ምንድነው? ፊት ላይ የሚያስከትለው የብጉር ጠባሳ ነው እና ደግሞ ዘላቂ የሆነ የቴክስቸር ለውጥ፣ የቆዳ ነጠብጣብ ጥቁረት፣ እነዚህ ናቸው እንጂ ብጉር ራሱ ስላልታከመ ወደ ሌላ በሽታዎች ወደ ካንሰር የሚቀየር አይነት አይደለም። ሌላው ምንድነው ግን ከሆርሞን ጋር የተያያዘ ብጉር በሚሆንበት ጊዜ አንዳንዴ ለሕክምና አስቸጋሪ የሆኑ ብጉሮች አሉና እነሱ ምን ያደርጋሉ? ቶሎ በሕክምና ታይተው እንደ አይነታቸው ደረጃ ምርመራ ሊያስፈልጋቸው ይችላል። ከእሱ ጋር የተገናኘ ለምሳሌ ሴቶች ላይ የወር አበባ መዛባት ሲኖር፣ የድምጽ መቀየር አይነት ሌሎች ምልክቶች፣ ውፍረት፣ ስኳር በሽታ አይነት ምልክቶች ሲኖሩ እነዚህ እና ብጉር አንድ ላይ በሕክምና በደንብ ለውጥ ማያመጣ ሲሆን እሱ ለሌላ በሽታ ምልክት ሊሆን ይችላል እና አንዳንድ ብጉሮች ለሌላ በሽታ ምልክት ሆነው ከሱ ተያይዞ ሐኪሞች ሌላ ምርመራ ሊያዙ ይችላሉ እንጂ ብጉር በራሱ ከዚህ ወደ እዛ መቀየር አይነት አይደለም። የብጉር በሽታ አሳሳቢነት እንደ ሀገር እንዴት ነው? እኛ አሁን ባለው የሕክምና ደረጃ በጣም ብዙ ሰው ብጉር በሽታ ተጠቅቷል ብለን ልንወስድ እንችላለን ከሌላው ዓለም አንጻር። እኛ ሀገርስ ያለው አሳሳቢነት ምን ይመስላል? ብጉርኛ ቆዳ ላይ ምንድነው የሚያስከትለው? ቶሎ አለመታከም የብጉር ጠባሳን ያስከትላል እና የብጉር ጠባሳ ደግሞ ከተከሰተ በኋላ የምናደርጋቸው ሕክምናዎች ጥቁር ቆዳ ስላለን እንደ ፈረንጆቹ ብዙ አይነት ሕክምናዎች እኛ ጋር አጥቃቢ አይደሉም። ያለን ከዛ በኋላ ሕክምና አነስተኛ ነው። ቢካዝ ብታረጊያቸው ሕክምናዎች በተለይ ለጠባሳ ለጥቁረት ቆዳሽ
ጠይም ሲሆን መልሶ የማጥቆር ባህሪ ስላለው ብዙ ሕክምና አማራጮች ላይኖሩት ይችላሉ። ስለዚህ ቶሎ መታከም ግን ያንን ሳይከሰት የማሻል ባህሪ ያለውና በተለይ የምናደርጋቸው ጥንቃቄዎች በጣም ዋነኛዎች ናቸው። ፊታችንን መታጠብ ቢሆን ለምሳሌ በየቀኑ ጠዋትና ማታ መታጠብ ግዴታ ለብጉር ሕክምናው ጥሩ የምንለው ነው። ስንታጠብ የምናደርገው ሳሙና ምን አይነት መሆኑ ለብጉር ተብለው የሚሰሩ ሳሙና መሆናቸው በተለይ ብጉር የማያነሳሱ መሆኑ ለደረቅ ፊት የተሰራ በምትጠቀምበት ጊዜ የማባባስ ባህሪ ያለውና እሱን ማስተካከል ያስፈልጋል። ቅባት መቀባት አሁን ለምሳሌ ብጉር ሲኖር ወዝ ስላለ ሰው ቅባት ከነጭራሹ መቀባት አያስፈልግም ብሎ ነው የሚያስበው። ግን ቅባት አለመቀባትሽ ብጉርን ወዙን ይባስ ያባብሷል። ለምን አንዳንዴ ብጉር ኖሮ ወዝም ኖሮ ፊት ግን ሊደርቅ ይችላል። ስለዚህ ማለስለሻ መቀባት ወዙን እንዳይመረት ራሱ እንደ አንድ ሕክምና ነው። ግን የምናደርጋቸው እነዚህ ማለስለሻዎች ብጉር የማያስነሱ ያቺን ቆዳችን ቀዳዳ አለው ብዬሽናለሁ የጸጉር ዘላላ የምትወጣበት እሷ እንዳትደፈን የሚያደርጉ ነን ኮሚዶጄኒክ ይሏቸዋል ፋብሪካዎች ሲሰሩ ኮስሞቲክስ ቤቶች፣ ፋርማሲዎች እናገኛቸዋለን። እነሱ አይነት ማለስለሻዎችን የምንጠቀማቸው ኮስሞቲክሶች እንደሱ አይነት መሆኑን ማረጋገጥ መቻል አለብን። ከዛ በተረፈ ደግሞ አመጋገባችን ማስተካከል፣ ላይፍ ስታይላችንን ሲጋራ ማጨስ፣ አልኮል እነዚህ ለቆዳ ጉዳት ያላቸው እንዲሁም አልፎ ደግሞ ለሰውነታችን ጉዳት ያላቸው ናቸውና እነሱን ማስተካከል ያስፈልጋል። ውሃ መጠጣት ጥሩ ነው። ከዛ በተረፈ ደግሞ ያለ ሐኪም የሚታዘዙ ለብጉር የሚሰጡ መድኃኒቶች አሉ። በተለይ ደግሞ እንደ አነስተኛ ደረጃ ሲሆን ወይንም ነን ኢንፍላማቶሪ ያልኩት ሽፍታ በሚኖርበት ጊዜ ብላክሄድ ኮሚዶኖቹን ለማጥፋት ለእነሱ የምናደርጋቸው ቅባቶች ላይክ እንደ ቶፒካል ሬቲኖይድ ያላቸው፣ ሳሊሲሊክ አሲድ ያላቸው ወይንም ደግሞ በመታጠቢያ መልክ ይኖራሉ፣ በሚቀባ መልክ ይኖራሉ። እነዚህን ያለ ትእዛዝ እናገኛቸዋለን። በሐኪም ትእዛዝ ደግሞ ፐርሰንታቸውን ጨምረው መታዘዝ የሚችሉ ናቸው። እነዚህ አሪፍ ናቸው፣ በደንብ ያስተካክላሉ። ለመካከለኛም ያስፈልጋል። እንዲሁም ከፍተኛ ደረጃ ለደረሰም እንደ ከሌሎች መድኃኒቶች ጋር በመቀላቀል ይታከማል። ኢንፍላማቶሪ ያልኩት ላይ ደግሞ በምንሄድበት ጊዜ እንደዚህ ቅላት በሚኖርበት ጊዜ፣ መግል ያለው ትላልቅ እበባጭ በሚኖርበት ጊዜ የምናክመው ባክቴሪያዋን ለማጥፋት ነው። ስለዚህ አንቲባክቴሪያል የሚቀቡ አሉ እና ደግሞ የሚዋጥ አለ። ለምሳሌ እንደ ዶክሲሳክሊን የምንላቸው ማለት ነው። እዚህ ለረዘም ላለ ጊዜ ነው የምንሰጣቸው። እነሱ ደግሞ ብቻቸውን አንሰጥም። ብቻቸውን ለረዘም ያለ ጊዜ በሚወሰዱበት ጊዜ ባክቴሪያል ሬዚስታንት ራሱ ሊያስከትል ስለሚችል ከሌሎች የብጉር መድኃኒቶች ጋር እንደ ቤንዞይል ፐሮክሳይድ ጋር አንድ ላይ ቀላቅለን በመታጠቢያም ሊሆን ይችላል፣ በሚቀባም ሊሆን ይችላል፣ እሱን እንሰጣቸዋለን። የተቀላቀሉም አንድ ላይ በተቀላቀለ መልክ የሚሰጥም የብጉር መድኃኒቶች አሉና ከዚህ የተረፈ ደግሞ ትላልቅዬ ብባጭ በሚኖርበት ጊዜ ብጉር ጠባሳ የሚያስከትሉ መግል፣ ሲስት ምናምን በሚኖርበት ጊዜ ደረጃው ከፍተኛ በምንልበት ጊዜ የሚዋጥ ቫይታሚን ኤ የምንለው ዴሪቬቲቭ ወይም አይዞትሬቲኖይን በምንለው በብራንድ የሚመጣ አለ። እሱን ለ6 ወር ያክል ጊዜ የምንሰጥበት አለ። በሐኪም ትእዛዝ ነው የሚሰጠው። መጀመሪያ የደም ምርመራ ያስፈልጋል። እሱ መድኃኒት ከመውሰዳችን በፊት የሕክምና በጣም አሪፍ ለውጥ ያመጣል። ሰዎች ብዙ ለውጥ የሚያዩበት ነው። ግን ለሴቶች እርግዝና ወቅት ወይ ማርገዝ እድል ላላት ሴቶች አንሰጥም። ይህ መድኃኒት እየተወሰደ እርግዝና መፈጠር ስለሌለበት፣ ስለዚህ መጀመሪያም የእርግዝና ቼክ ያስፈልጋል። ያንን መድኃኒት በምትወስድበት ጊዜ ደግሞ 2 አይነት የእርግዝና መከላከያ እንደዚህ መውሰድ ይኖርባታል እና ይሄ በጣም ክትትል የሚፈልግ በየወሩ ከሐኪሞቻችን ጋር በንግግር የምንሰጣቸው ሕክምና አማራጮች ናቸው። ከዛ በተረፈ ከሆርሞን ጋር የተያያዘ ሲሆን የወር አበባ መዛባት ጋር የሚገናኝ ሲሆን ደግሞ እነዚህ የወሊድ መከላከያ የሚዋጡ ክብሎች አሉ። እነሱንም ምንሰጥበት ጊዜ አለ ለብጉር ሕክምና በሚል ማለት ነው። ከዛ በተረፈ ደግሞ ሕክምናችን ውስጥ የብጉር ጠባሳ ሕክምና አለ። ለብጉር ጠባሳ የምንሰጠው ሕክምና በሚገባ ወይንም በቤት ውስጥ የምናደርጋቸው ብዙ ለውጥ አያመጣም። ዋና የምንሰራው ፕሮሲጀሮች ወይንም አነስተኛ የሆኑ መለስተኛ
ቀዶ ሕክምናም ትንሽ ይበዛል መሰለኝ፣ ግን ኦፊስ ውስጥ የምንሰራቸው ፕሮሲጀሮች ናቸው እነዚህ። ለምሳሌ ማይክሮኒድሊንግ የምንለው ጥቃቅንዬ መርፌ ያለው ነው። እሷን በሱ በየወሩ የመጡ ወይ በየ6 ሳምንቱ የምንሰራቸው ይሆናል። እሱ አትሊስት ለ6 ወር በየወሩ ለ4 ሴሽን እንደዚህ አይተን እንደ ብጉሩ አይነት የሚሰራ ይሆናል። ከሱ ጋር ተያይዞ ኬሚካል ፒል የሚሉ አንድ ላይ ህክምናዎች አሉት። ለብጉር ጠባሳ የሚሰጡ ህክምናዎች እዚህ ሀገር እኛ ሀገር አቬሌብል ይሆናል። ዶክተር ጽዮን እዚህ ስቱዲዮ ድረስ መጥተው ስለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። አመሰግናለሁ።